መዝሙር 145 ቁጥር 18 እግዚአብሔር ለሚጠሩት ሁሉ በእውነትም ለሚጠሩት ሁሉ ቅርብ ነው። ዛሬ ማለዳ ከኔ ጋር አብረን እንዳልን እየተሰማን እንጸልያለን። እግዚአብሔር አምላክ ለሚጠሩት በእውነትም ደግሞ ለሚጠሩት ሁሉ ቅርብ ነውና ጸሎታችን እንደሚሰማን በአጠገባችን እንዳለ እያመንን ልባችንን ሙሉ አድርገን አብረን እንጸልያለን። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ማለዳ ጌታ ረድቶን ተነስተን ጌታ ልናመሰግን እድል ሰጥቶናልና ስለ ቀናችን ከመጸለያችን በፊት የእግዚአብሔርን ኃይል በሕይወታችን ላይ ከማወጃችን በፊት እግዚአብሔርን ከኔ ጋር ትንሽ እናመሰግነዋለን። እግዚአብሔር አምላክ የተመሰገነ ይሁን። ወንድሜ እህቴ፣ ይህን ድምፅ የምትሰሙ በዓለም ዙሪያ ሆናችሁ ይህን የምትከታተሉ ሁላችሁ እግዚአብሔር የተመሰገነ ይሁን። ረድቶናልና ነቅተናል። ረድቶናልና ሌሊቱ አልፏል። ረድቶናልና ልናመሰግነው ዛሬ አለን። ጌታ የተመሰገነ ይሁን። አመሰግንሃለሁ በሉት። እግዚአብሔር ሆይ ስምህን አመሰግንሃለሁ። አንተን ለሚጠሩህ ቅርብ ነህና ለስምህ ክብር ይሁን። አመሰግንሃለሁ። ምስጋና የተገባ አምላክ ነህ። እግዚአብሔር አምላክ ሆይ ጸሎታችንን እንዲህ ብለን ጀምረናል። ዛሬ ምስጋና ይገባሃል። እስካሁን ላለው ሕይወቴ እዚህ ለደረስኩበት ያንተ እጅ ነውና፣ እዚህ ለደረስኩበት ያንተ ኃይል ነውና፣ እዚህ ለደረስኩበት ነገር ሁሉ ምሕረትህ ነውና ላንተ ክብር ይገባሃልና አመሰግንሃለሁ። ስለ ጤና ያመሰግንሃለሁ። አሁን ስላለሁበት ሁኔታ አመሰግንሃለሁ። መቀየር ያለበት ነገር እንኳን ቢኖር በሥራ በጤንነትም በቤቴም ለውጥ የሚያስፈልግ ነገር እንኳን ቢኖር አምላክ ሆይ ልጸልይ አቅም አግኝቻለሁና አመሰግንሃለሁ በሉት። አመሰግንሃለሁ። በጌታ በኢየሱስ ስም የምስጋና መንፈስ አሁን ባላችሁበት ቦታ ይፍሰስ። እግዚአብሔርን ማመስገን ይሁላችሁ። ከብዷችሁ ይህን ጸሎት የከፈታችሁ ለእናንተ እንዲህ ብዬ ባረካችኋለሁ። እግዚአብሔርን የምታመሰግኑበት ኃይል አሁን ባላችሁበት ቦታ ይለቀቅላችሁ። ስለ ቤተሰቦቻችሁ አመስግኑ። እግዚአብሔር አምላክ ሆይ አምላኬን አመሰግናለሁ፣ ፈጣሪ ስለሆንክ አመሰግናለሁ በሉት። ኢየሱስ ለዘላለም ጌታ እግዚአብሔር ቸር ነው። ጌታ ለሚጠሩት በእውነት ምን ለሚሉት ለሚጠሩት ቅርብ ነው አለ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የእግዚአብሔርን ኃይል በሕይወታችን ላይ ያወጅን እንጸልያለን። ቀድመን ግን እናመሰግነዋለን። ወገኖቼ በእግዚአብሔር የተረዳ ሰው ምስጉን ነው። እግዚአብሔር ያገሰው ሰው ምስጉን ነው። በምስጋና ውስጥ ደግሞ ድል አለና እግዚአብሔር እናመሰግነዋለን። ዛሬ በቀናችን ላይ በሌሊታችንም ላይ መሽቶም በሚነጋበት ሰዓት ሁሉ የእግዚአብሔር ኃይል በእኛ ላይ ይሆን ዘንድ ጌታን ቀድመን አሁን እናመሰግነዋለን። አመሰግንሃለሁ በሉት። አመሰግንሃለሁ ስለ ሕይወቴ፣ ስለ ቤቴ አመሰግንሃለሁ። ስለ ነገሮቼ ሁሉ አመሰግንሃለሁ። ስለ ረዳኝ አመሰግንሃለሁ። ስለ አገዝከኝ አመሰግንሃለሁ። ቴንክ ዩ ጂሰስ። እግዚአብሔር ሆይ አንደበቶቻችሁን ክፈቱና አመስግኑት። ብዙዎች እግዚአብሔርን ከማመስገን ተቆጥበው በተለያየ አይነት ሁኔታ ውስጥ ያሉት፣ እናንተ ግን ይህን ድምፅ እየሰማችሁ ነው። እግዚአብሔር ከኛ ጋር እንዳለ እያመንን ነውና ምንጸልየው። በእውነት ለሚጠሩት ቅርብ ነው አለ ያለው። አሁን እየሰማሽ ነው እህቴ፣ እየሰማህ ነው። አመሰግንሃለሁ በሉት። ከጉዳዮቻችሁ በፊት እግዚአብሔርን አመስግኑት። ስሙን ባርኩት። እየሰማኝ ስላለ አመሰግንሃለሁ። ቅርቤ ስለሆንክ አመሰግንሃለሁ። ስለ ሕይወቴ ሁሉ አመሰግንሃለሁ። እዚህ ያደረስከኝ አንተ ነህ። የረዳኸኝ አንተ ነህ። ያገዝከኝ አንተ ነህ። ምስጋና ይገባሃል። ልዑሎይ ለስምህ ምስጋና ይገባል። አመሰግንሃለሁ አባት ሆይ፣ አከብርሃለሁ አባት ሆይ፣ ስምህን እቀድሳለሁ አባት ሆይ። ለስምህ ክብር ይሁን ኢየሱስ ሆይ። አመሰግንሃለሁ ጌታዬ ሆይ። ላንተ ክብርና ምስጋና ይሁን። ኢየሱስ ጌታ። እግዚአብሔር አምላክ በሐሳባችን በቃልና በተግባራችን በሥራችን ስህተት እንኳን ሰርተን ቢሆን አሁን የእግዚአብሔር ምሕረት በእኛ ላይ እንዲሆን እግዚአብሔር ከጌታ ዘንድ ይቅርታን እየለመንን እንጸልያለን። ንስሐ እንገባለን። ቀጥሎ ያሉት ጸሎቶቻችን እንዲሰሙ እግዚአብሔር ኃይል እንዲሆነን ጌታ አምላክን እንዲያግዘን እግዚአብሔር ሆይ ምሕረትህ በእኔ ላይ ይሁን።
እያለን አብረን እንጸልያለን። በደምህ እጠበኝ፣ ይቅር በለኝ መተላለፌን ሁሉ ባለማወቅም በድፍረትም በሄድኩባቸው መንገድ አምላክ ሆይ ልቤን አሁን ለይቅርታ አዘጋጃለሁ እያላችሁ ጸልዩ። ያንተ ምሕረት በእኔ ላይ ይሁን እያላችሁ ኮሜንት አድርጉ። ኢየሱስ ለዘላለም ጌታ ነው። ምሕረት በእኔ ላይ ይሁን እያላችሁ ኮሜንት አድርጉ። ምሕረት በቤቴ ላይ ይምጣ። ምሕረት በስራዬ ላይ ይምጣ። ምሕረት በጤንነቴ ላይ ይምጣ። ምሕረት በፋይናንሴ ላይ ይምጣ። ምሕረት በቀረው ዘመኔ ላይ ይምጣ እያላችሁ ጸልዩ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ምሕረት በእኛ ላይ ይሁን። የጌታ ምሕረት ባንቺ ላይ ይሁን። የጌታ ምሕረት ይህን ድምፄን በምትሰሙ ሁሉ ላይ ይሁን። አንተ አምላኬን አመሰግንሃለሁ። አንተ ወዳጄን አመሰግንሃለሁ። ለአንተ ክብር ይገባሃል፣ አመሰግንሃለሁ። ምሕረት በእኔ ላይ ይሁን በሉት። መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 100 ከቁጥር 1 ጀምሮ እንደዚህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ ወቁ። እርሱ ሠራን እኛም አይደለንም፣ እኛስ ሕዝቡን የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኳል። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና ይላል። ኢየሱስ ለዘላለም ጌታ። እግዚአብሔር ምስጋና ይገባዋል። በደስታ ለእግዚአብሔር ተገዙ እንዳለ በደስታ አገዛልሃለሁ፣ በደስታ ቤቴን አስገዛልሃለሁ፣ በደስታ የኔውን ነገር ሁሉ አስገዛልሃለሁ እያልን እንጸልያለን። ኢየሱስ ለዘላለም ጌታ። እኛስ ሕዝቡንን የመሰማሪያውን በጎች ነን እንጂ እርሱን የሠራን እንጂ እኛ አይደለንም እንዳለ የእኛ ነገር አይደለም እዚህ ያደረሰን፣ የእግዚአብሔር እርዳታ ነው እዚህ ያደረሰን። ለዛ ነው ወደ ደጆቹ በመገዛት ወደ አደባባዮቹን በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ ያለው ዳዊት። እናመሰግንሃለን፣ ስምህን እባርካለሁ፣ ስምህ የተባረከ ይሁን እያላችሁ አመስግኑ። ጌታን ከፍ አድርጉት። ስምህን አመሰግንሃለሁ። በእኛ አይደለም እርሱ ሠራን፣ ከእኛ አይደለም ማለት ምሕረት ነው ማለት ነው። ሕዝቦቹን የማሰማሪያዎቹን በጎቹን እርሱ እረኛችን ነው እያለን ነውና ኢየሱስ ለዘላለም ጌታ ነው። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነው እንዳለ የእግዚአብሔር ምሕረት በእኛ ላይ፣ የጌታ ምሕረት በአንቺ ላይ፣ የእግዚአብሔር ምሕረት በአንተ ላይ በዚህ ማለዳ ሆነ በጌታ በኢየሱስ ክርስቶስ። የእግዚአብሔር ምሕረት በእናንተ ላይ ሆነ። የጌታ ምሕረት ይህን ድምፅ በምትሰሙ ሁሉ ላይ ሆነ። የጌታ ምሕረት በእናንተ ላይ ነውና የጌታ ኃይል እንዳይገለጥ የሚከለክል አንዳች ነገር አይኖርም። ኢየሱስ ጌታ ነው። ዛሬ ከውስጥ ጀምሮ መታደስ እንዲሆን ለአብረን እንጸልያለን። አሜን፣ 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 አሜን። ዛሬ የማውጅላችሁን ቃል ሁሉ አሰላስሉት። በሕይወታችሁ ላይ አቅም ይሆናል። ቃሉንም አታሰላስሉት ከሆነ ሕይወት አይሆናችሁ፣ ለውጥ አይሆናችሁ። ዛሬ ግን ኃይሉ ለውጥን በሕይወታችሁ ላይ ያደርጋል። ለውጥም ከውስጣችን ይጀምራል። ከውስጣዊ ማንነታችን እንዲታደስና ብርታት አቅም እንድናገኝ ዛሬ አብረን እንጸልያለን። መጽሐፍ ሲናገር በኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ኢየሱስ ለዘላለም ጌታ ነው። ጠንካራ እንድንሆን በገዛ ራሳችን ሳይሆን ከመለኮታዊ ምንጭ እግዚአብሔር አምላክ በሚሰጠን ኃይል ኢየሱስ ለዘላለም ጌታ እንድንበረታ በቀረውስ በጌታና በኃይሉ ችሎት ማለት ከናንተ ባልሆነ ነገር ግን እግዚአብሔር የኃይል ሶርስ ሆናችሁ እግዚአብሔር የኃይል ምንጭ ሆናችሁ እንድትበረቱ አለ። የደከማችሁ በብዙ ተስፋ መቁረጥ ሆናችሁ ደግሞ በብዙ ዝለት ውስጥ ሆናችሁ እግዚአብሔር ኃይል እንዲሰጣችሁ አሁን አብራችሁ እየጸለያችሁ ለእናንተ እናገራለሁ። እግዚአብሔር ብርታት ሆናችሁ ይህን የሚያምን ካለ በኮሜንት ላይ ጌታ ብርታት ሆነኝ እያላችሁ ጻፉ። እግዚአብሔር ብርታት ሆነኝ፣ እግዚአብሔር ብርታቴ ነው እያላችሁ አውጁ ከኔ ጋር። ጌታ ብርታቴ ነው። ኢየሱስ ምኔ ነው? ብርታቴ ነው። ብርታት ስለሆንከኝ አመሰግንሃለሁ በሉ። ብርታት ስለሆንከኝ። ይህን ድምፄን የምትሰሙ አብራችሁ ኮሜንት እያደረጋችሁ ከኔ ጋር ጸሎታችሁን ቀጥሉ። ብርታት ስለሆንከኝ ምን እልሃለሁ? አመሰግንሃለሁ፣
አቅም ስለሆንከኝ አመሰግንሃለሁ። ረዳት ስለሆንከኝ አመሰግንሃለሁ። ችሎታ ስለሆንከኝ አመሰግንሃለሁ። እንደ ቃልህ ባንተ ችሎታ፣ ባንተ ብርታት፣ ባንተ ኃይል መጓዝ ይሆንልኛል። ባንተ ኃይል መቀጠል ይሆንልኛል። ታምናላችሁ? በጌታ በኢየሱስ ስም ይህን ድምፄን የምትሰሙ ለእናንተ አውጃለሁ። ከዚህ ቀን ጀምሮ ለአገልግሎታችሁ ብርታት ይሆናል። ለጤንነታችሁ ብርታት ይሆናል። ለስራችሁ ብርታት ይሆናል። ለፋይናንሳችሁ፣ ለስራችሁ ብርታት ይሆናል። ለቤታችሁ ብርታት ሆነ። በጌታ በኢየሱስ ስም የእናንተ ቤት እየደከመ ሳይሆን ከዚህ ቀን ጀምሮ እየበረታ ይሄዳል። በጌታ በኢየሱስ ስም የሳኦል ቤት እንደደከመ የዳዊት ቤት ግን እየበረታ እንደሄደ እንዲሁ በናዝሬቱ በጌታ በኢየሱስ ስም የአንድ ሰው ቤት እየበረታ ሄደ። አሜን እያላችሁ ኮሜንት አድርጉ። መጽሐፍ እንደሚናገር በመዝሙር ምዕራፍ 28 ቁጥር 7 አካባቢ ይላል፣ እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ይህንን ተረዳዋል። በጌታ በኢየሱስ ስም እግዚአብሔር ኃይላችን ነው። አሜን አሜን አሜን። እግዚአብሔር ጋሻችን ነው። እግዚአብሔር ኃይላችን ነው። ጠላትን ለመምታት እግዚአብሔር ኃይላችን ነው። ፍላጻ ለመመከት እግዚአብሔር ምናችን ነው? ጋሻችን ነው። ለዛ ነው ጌታ ኃይሌም ነው ደግሞ ምኔ ነው አለ? ጋሻዬ ነው አለ። ለመስራት ኃይሌ ነው፣ ለማገልገል ኃይሌ ነው፣ ለማግባት ኃይሌ ነው፣ ለመውለድ እግዚአብሔር ኃይሌ ነው፣ ለመስራት፣ ለመባረክ፣ ፋይናንሴን ለማስተካከል፣ ገንዘብ ወደ ህይወቴ እንዲመጣ እንዲከናወንልኝ ኃይሌ ነው። ደግሞ ጠላት ነገሬን እንዳይነካው ጋሻዬ ነው። ጠላት ጤንነቴ እንዳይነካው ጋሻዬ ነው። ጠላት ፋይናንሴን ገንዘቤ እንዳይነካ፣ በረከቴ እንዳይነካ ጋሻዬ ነው። ጠላት አገልግሎቴ እንዳይመታብኝ ምኔ ነው? ጋሻዬ ነው። ከዚህ የተነሳ ልቤ በእርሱ ታመነን የሚል ብቻ ተረዳው። ጌታ ኃይል ከሆነኝ እንድሰራ፣ እግዚአብሔር ኃይል ከሆነኝ እንዳገለግል፣ ደግሞም ጥበቃ ከሆነኝ ጋሻ ከሆነኝ ምን እፈልጋለሁ? እግዚአብሔር አምላክ በእርሱ ታመናለሁ። በቃ እኔ ይህን ብቻ ተረድቻለሁ እንዳለ ዳዊት እግዚአብሔር አምላክ ኃይሌና ጋሻዬ ነው። ይህን ቃል የምታምኑ ፈጥናችሁ ኮሜንት ላይ እንዲያላችሁ ከኔ ጋር ጸልዩ። እግዚአብሔር ኃይሌና ጋሻዬ ነው በሉ። እግዚአብሔር ምኔና ጋሻዬ ነው? ኃይሌ። ከዛስ ጋሻዬ ነው፣ ብርታቴ ነው፣ ደግሞም ጥበቃዬ ነው። ኢየሱስ ጌታ ልቤን በእርሱ ታመነ እንደሚል በአንተ እታመናለሁ እያላችሁ ጻፉ። በአንተ ምን እላለሁ? እታመናለሁ። በአንተ ብቻ ጸናለሁ። በአንተ ብቻ እደገፋለሁ ማለት ነው። በአንተ ብቻ እመካለሁ ማለት ነው። እኔም ይህን ተረዳው እንዳለ በጌታ በኢየሱስ ስም ከዚህ ውጭ ሌላ እውቀት ላይኖረን፣ በራሳችን ላንመካ፣ በራሳችን ላንደገፍ፣ እግዚአብሔር ኃይል ሆነን ለምንሰራቸው ለየትኛውም ስራችን፣ ለዕለት ተዕለት ውሏችን እግዚአብሔር ጥበቃና እርዳታችን ነው። አሜን አሜን። ጥበቃና እርዳታ የሚሰጥ ቃል አለው እግዚአብሔር። በጌታ በኢየሱስ ስም ጤንነታችሁ ተጠበቀ። እግዚአብሔር ጋሻ ሆነላችሁ። የፈራችሁት ነገር አይወረሳችሁ። የሰጋችሁት ነገር ህይወታችሁ አይሆንም። እግዚአብሔር አምላክ ጥበቃ አረገላችሁ። ጌታ ኃይል ሆናችሁ። ኢየሱስ ለዘላለም ጌታ ነው። አሜን 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 አሜን። ዛሬ በዚህ ጸሎት ይህንን ከኔ ጋር አዋጅ እናውጃለን። በዘካርያስ ምዕራፍ 4 ቁጥር 6 ላይ እንደሚናገር በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ተብሎ እንደተጻፈ እግዚአብሔር አምላክ ኃይል ሆናችሁ፣ እግዚአብሔር አምላክ ጉልበት ሆናችሁ በመንፈሴ እንጂ በኃይልና በብርታት አይደለም እንዳለ ከዚህ ቀን ጀምሮ በመንፈሱ ትሰራላችሁ፣ በመንፈሱ ታገለግላላችሁ። በእግዚአብሔር መንፈስ ብርታትና ኃይል ትወጣላችሁ፣ ትገባላችሁ፣ ትሰማራላችሁ። እግዚአብሔር አምላክ አቅም ይሆናችሁ። ለዘላለም የተባረከ ይሁን። በሰውኛ ጥረት ያልተሳኩ ነገሮች በመለኮታዊ ረዳትነት እንደሚከናወኑ ይሄ ቃል እንደሚነግረን በሰው ዝረት ይሄ ሁሉ ዓመት ለፋው፣ ብዙ ዓመት ሆነኝ፣ ሰራው፣ ነገድኩኝ፣ ወጣው፣ ወረድኩ፣ ትርፍ የለም፣ እንደኔ የሚለፋ የለም፣ እንደኔ ጠዋት የሚወጣ ማታ የሚገባ የለም እያላችሁ ያላችሁ ሰዎች ሁሉ ዛሬ የምስራች አላችሁ። ይሄ ቃል ለእናንተ የምስራች ቃል ነው። በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ ተጻፈ። ከሰውኛ ጥረት በላይ የሆነ አልሳካ አልገጠም ያለ ነገር ሁሉ በመለኮታዊ ረዳትነት እግዚአብሔር መከናወን ይሰጣችሁ። መከናወን የእግዚአብሔር እርዳታ ከውና መጣላችሁ። ኢየሱስ ጌታ። አይዟችሁ፣ ተስፋ አትቁረጡ። በቃኝ ያላችሁ፣ ከዚህ በኋላ አቅም የለኝም ያላችሁ
ጌታ በአጥንቶቻችሁ ውስጥ ከዚህ ማለዳ ጀምሮ ኃይል ይሰጣቸዋል። በጌታ በኢየሱስ እሳትን ይጨምርባቸዋል። አይዟችሁ። ኢያሱን በምዕራፍ 1 ቁጥር 9 ላይ እንደተናገረው አይዞ በርታ፣ አትፍራ፣ አትደንግጥ፣ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና እንዳለ በጌታ በኢየሱስ ክርስቶስ አይዟችሁ፣ በርቱ፣ አትፍሩ፣ አትደንግጡ። በምትሄዱበት ሁሉ ሰራተኛ ናችሁ፣ አገልጋይ ናችሁ፣ ተማሪ ናችሁ፣ የቤትም ቤት ናችሁ፣ በተለያየ ስልጣን ውስጥ ነው ያላችሁት። አይዟችሁ፣ እግዚአብሔር በምትሄዱበት ሁሉ እኔ ካንተ ጋር ነኝ ያለ አምላክ ከእናንተ ጋር ነው። ይሄ እግዚአብሔር አምላክ ኢያሱ ጋር አልቆመም። በኢያሱ ዘመን አላበቃም። ኢያሱ ጋር አላከተመም። ሕያው ነው የኔ አምላክ፣ ሕያው ነው ያንቺ አምላክ ዛሬም ይናገራል። በጌታ በኢየሱስ ስም በምትሄዱበት ቦታ ሁሉ ከእናንተ ጋር እግዚአብሔር ይሆናል። ጌታ በምትሄድበት ነገር ሁሉ ካንተ ጋር ሆናለሁ። አይዞ አትፍራ ማለት ተስፋ አትቁረጥ። እግዚአብሔር አዲስ ነገር ማድረግ ይችላል ማለት ነው። አዳዲስ ነገሮችን ለመጀመር ወይም በኃላፊነት ለመጽናት የሚያስፈልግን ድፍረት ሁሉ እሰጥሃለሁ እያለ ለማገልገል አቅም ሆናለሁ፣ ለመስራት አቅም ሆናለሁ፣ ለመነገድ አቅም ሆናለሁ እያለ ኢየሱስ ለዘላለም ጌታ ኃይል ይሆናቸዋል። ከዚህ ቀን ጀምሮ አይዞህ ካለ እግዚአብሔር እንደ ሰው አይደለም። የሰው አይዞህ ኃላፊነትን ሙሉ ለሙሉ ላይ ወስድ ይችላል። አይዞህ ግድ የለም ማን ያውቃል ነው የሰው አይዞህ። የእግዚአብሔር አይዞህ ግን እኔ ያውቃለሁ ነው። የእግዚአብሔር አይዞህ ግን እኔ ኃላፊነት ወስዳለሁ ነው። የእግዚአብሔር አይዞህ ግን እኔ አቅም ሆናለሁ ማለት ነው። በጌታ በኢየሱስ ዛሬ ማለዳ ነግራችኋለሁ። አይዟችሁ፣ እግዚአብሔር ኃይል ይሆናችኋል። እንድታገለግሉ ኃይል ይሆናችኋል። ቤታችሁ እንዲያምር ኃይል ይሆናችኋል። ነገር እንዲሰምር እንዲሰላላችሁ እንድትከናወኑ እግዚአብሔር አምላክ ከዚህ ማለዳ ጀምሮ ኃይል ይሆናችኋል። አውጁት በእምነት ኢየሱስ ለዘላለም ጌታ ነው። እግዚአብሔር ኃይሌ ነው በሉ። ኮሜንት ግቡና ከኔ ጋር በመጽሐፍ አብራችሁ የጻፋችሁ ጸልዩ። እግዚአብሔር ኃይሌ ነው በሉ። መጽሐፍ የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 8:37 ላይ በዚህ ሁሉ ግን በወደደን በእርሱ ከምኖች ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ቤታችሁ ላይ ቁጭ ብሎ አሸንፍ ያለው ካለ ነው ነገር በላይ ጤንነታችሁ ላይ አሸንፎ ካለው በሽታ ይልቅ በፋይናንሳችሁ ላይ አሸንፎ እየገዛችሁ ካለ ጭንገፋና ለመከናወን በላይ እግዚአብሔር እናንተን የበላይ ያደርጋል። ከአሸናፊዎች ሁሉ በላይ ያደርጋል። ተወዳድረን ይዘነዋል፣ ከፊት ቀድመናል ካሉ በህይወት መስካችሁ ላይ ካሉ የትኛውም ነገር በላይ እግዚአብሔር አምላክ ፊተኛ ያደርጋችኋል። በወደዳችሁ በርሱ በእናንተ አይደለም፣ በወደዳችሁ በእግዚአብሔር ኃይል ዛሬ ቅጥሩን ሁሉ ትዘላላችሁ። ከጸሎት በኋላ በማንኛውም የህይወት ክፍላችሁ ላይ በጌታ በኢየሱስ ስም አሸናፊ ሆናችሁ ትገለጣላችሁ። ከዚህ ጸሎት በኋላ አውጁት። ይሄ ጸሎት ሲያልፍ ህይወቴ የአሸናፊነት ይሆናል እያላችሁ አውጁ። ከዚህ ጸሎት በኋላ እንደ ተጠቃ ሰው አልኖርም። ከዚህ ጸሎት በኋላ እንደ ደካማ ሰው አልኖርም። ከዚህ ጸሎት በኋላ እንደ ተረሳ ሰው አልኖርም። እግዚአብሔር ኃይል ይሆነኛል፣ እግዚአብሔር አሸናፊ አድርጎ ያመላልሰኛል የምትሉ ሰዎች አውጁ። ከኔ ጋር እንዲህ ያላችሁ አውጁ። ከዚህ ጸሎት በኋላ ህይወቴ ይቀየራል እያላችሁ ኮሜንት ጻፉ። እየጻፋችሁ ከኔ ጋር በእምነት ጸልዩ። ከዚህ ጸሎት በኋላ ህይወቴ በኃይል ይሞላል። ከዚህ ጸሎት በኋላ ህይወቴ በአሸናፊነት ምን ይላል? ይሞላል። በጌታ በኢየሱስም በኑሯችሁ አሸንፉ፣ በአገልግሎቱ አሸንፉ፣ በፋይናንስ አሸንፉ፣ በጤንነት አሸንፉ። በህይወት ክፍላችሁ ሁሉ ላይ በኢየሱስ ክርስቶስ አሸናፊነት ህይወታችሁ ይሆን። ከዚህ ቀን ጀምሮ ታሪካችሁ ተቀየረ። በናዝሬቱ በጌታ በኢየሱስ ክርስቶስም ተቀየረ። አሸናፊ ሆናችሁ፣ ገዢ ሆናችሁ፣ እግዚአብሔር አቅም ሆናችሁ፣ እግዚአብሔር ብርታት ሆናችሁ ነገሮቻችሁ ተቀየረ። እግዚአብሔር ኃይል ሆኗቸዋል። ነገሮቻችሁ ይሰራል። ከዚህ በኋላ ፈንክሽን አላረግ ያለ ነገር ሁሉ መስራት ይጀምራል። ለነገሮቻችሁ እግዚአብሔር ውበት ሰጠ። መንፈስ ቅዱስ ጨለማውን በብርሃን እግዚአብሔር አምላክ ለወጠላችሁ። የሚያምን ሰው ይቀጥል ጸሎቱ። እግዚአብሔር አሸናፊ ያደረገኝ በሉ። አሸናፊ ያደረገኝ በሉ። በቤቴ አሸናፊ ያደረገኝ በሉ። በስራዬ አሸናፊ ሆኛለሁ። ከዚህ ቀን ጀምሮ በጤንነቴ ላይ አሸናፊ ሆኛለሁ። በጓዳዬ አሸናፊ ሆኛለሁ። በመስኬ ላይ አሸናፊ ሆኛለሁ። በነገር ሁሉ አሸናፊ ሆኛለሁ። እግዚአብሔር ብርታት ሆኖኛል እያላችሁ ጸልዩ።
በክርስቶስ ኢየሱስ ከዚህ ቀን ጀምሮ ታሪካችሁ ተቀይሯል። ጌታ አምላክ ከዚህ ሰዓት ጀምሮ ሕይወታችሁን ቀይሮታል። ደጆች ተከፍተውላችኋል። መንፈስ ቅዱስ ዝለት የሞላበትን ሕይወት ቀይሮታል። በናዝሬቱ በጌታ በኢየሱስ ስለ ቤተሰቦቻችሁ ከእግዚአብሔር ኃይል የተነሳ አዲስ ነገር ትሰማላችሁ። ስለ ስራችሁ ከጌታ መንፈስ የተነሳ አዲስ ነገር ትሰማላችሁ። ዛሬም አብረን እንዳወጅነው ቃል በመንፈሴ እንጂ በኃይልና በብርታት አይደለም እንዳለ ልታቀኑት ሞክራችሁ እምቢ አለ። በጓዳ ያላችሁ ነገር ልታቀኑት ሞክራችሁ እምቢ ያለ፣ በሥራ መስካችሁ ላይ ያለ ልታቀኑት ሞክራችሁ እምቢ ያለ፣ በአገልግሎት ክፍላችሁ ላይ ያለ ትግል የበዛበት ነገር ምንድን ነው? ከዚህ ጸሎት በኋላ እንዳይቀጥላል እግዚአብሔር አሸናፊ ያደረጋችሁ ታምናላችሁ? እንግዲያውስ በኮሜንት እንዲህ ብላችሁ እየጻፋችሁ ከኔ ጋር ጸልዩ። እግዚአብሔር አሸናፊ አድርጎኛል እያላችሁ ጸልዩ። በጌታ በኢየሱስ እግዚአብሔር ምን አድርጎኛል? አሸናፊ አድርጎኛል። በአገልግሎት ምን አድርጎኛል? አሸናፊ። በቤታችሁ ላይ አሸናፊ፣ በፋይናንሳችሁ ላይ አሸናፊ አድርጓቸዋል። እግዚአብሔር ድል ሰጣችሁ። እግዚአብሔር የጨለማውን መንግሥት አዋረደላችሁ። ጠላት የያዘውን ቴሪቶሪ ሁሉ አስለቀቀላችሁ። በሰይጣን ቁጥጥር ስር ግዞት ያለ ጤንነት፣ ሥራ በጌታ በኢየሱስም ፋይናንስ፣ ትዳር፣ ማኅፀን ዛሬ ነፃ ወጣ። እንዳያፈራ እየተከላከላችሁ የትኛውም እጅ ተቆረጥ። በናዝሬቱ በጌታ በኢየሱስም ፈረሰ። ጨለማ ከመንገዳችሁ ላይ ተነሳ። የጨለማ ቁራጭ ሁሉ ሕይወታችሁን ለቀቁ። ከዚህ ቀን ጀምሮ የሚያቆማችሁ አይኖር። በፊታችሁ አንዳች ነገር አይኖር። ክልከላውን ገደቡን ሁሉ እግዚአብሔር አምላክ አንስቶላችኋል። መንፈስ ቅዱስ እርዳታ ሆኖላችኋል። ከዚህ ቀን ጀምሮ መንፈስ ቅዱስ በነገሮቻችሁ ሁሉ ላይ ድል ሰጣችሁ፣ ኃይል ሆነላችሁ። ለደካማው ኃይል የሚሆን አምላክ ከዚህ ቀን ጀምሮ ኃይል ሆነላችሁ። እኔ አቅቶኛል፣ እኔ ደክሞኛል፣ እኔ አልቻልኩም፣ የጌታ እርዳታ ያስፈልገኛል እያላችሁ ያላችሁ ሁላችሁ ከዚህ ጸሎት በኋላ እግዚአብሔር አምላክ ድል ሰጣችሁ። በጌታ በኢየሱስ ስም አሜን ስትሉ ይህ በሕይወታችሁ ላይ ጸና ሆኗል። ታሪካችሁ ተቀይረዋል። በክርስቶስ ኢየሱስ ስም ድል ማድረግ ሆኖላችኋል። ጸልዩ፣ አታቋርጡ። ጂሰስ ማይቲ ኔም ለእኔ ኃይል ሆነልኝ በሉ። ለቤቴ ኃይል ሆነልኝ፣ ለልጆቼ ኃይል ሆነልኝ፣ ለትዳሬ ኃይል ሆነልኝ፣ ለአገልግሎት ኃይል ሆነልኝ እያላችሁ ጸልዩ። እግዚአብሔር አምላክ ታሪክን የሚቀይር አምላክ ነው። ዛሬም ይህ ለውጥን የሚሰጥ አምላክ ነው። እግዚአብሔር ጋሻ ሆነላችሁ። የፈራችሁት ነገር አይወረሳችሁ። የሰጋችሁት ነገር ሕይወታችሁ አይሆንም። እግዚአብሔር አምላክ ጥበቃ አረገላችሁ። ጌታ ኃይል ሆናችሁ። ኢየሱስ ለዘላለም ጌታ ነው። አሜን፣ 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 አሜን። ዛሬ በዚህ ጸሎት ይህንን ከኔ ጋር አዋጅ እናውጃለን። በዘካርያስ ምዕራፍ 4 ቁጥር 6 ላይ እንደሚናገር በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ተብሎ እንደተጻፈ እግዚአብሔር አምላክ ኃይል ሆናችሁ፣ እግዚአብሔር አምላክ ጉልበት ሆናችሁ በመንፈሴ እንጂ በኃይልና በብርታት አይደለም እንዳለ ከዚህ ቀን ጀምሮ በመንፈሱ ትሰራላችሁ፣ በመንፈሱ ታገለግላላችሁ። በእግዚአብሔር መንፈስ ብርታትና ኃይል ትወጣላችሁ፣ ትገባላችሁ፣ ትሰማራላችሁ። እግዚአብሔር አምላክ አቅም ይሆናችኋል። ለዘላለም የተባረከ ይሁን። በሰውኛ ጥረት ያልተሳኩ ነገሮች በመለኮታዊ ረዳትነት እንደሚከናወኑ ይሄ ቃል እንደሚነግረን በሰው ዝረት ይሄ ሁሉ ዓመት ለፋው፣ ብዙ ዓመት ሆነኝ፣ ሰራው፣ ነገድኩኝ፣ ወጣው፣ ወረድኩ፣ ትርፍ የለም፣ እንደኔ የሚለፋ የለም፣ እንደኔ ጠዋት የሚወጣ ማታ የሚገባ የለም እያላችሁ ያላችሁ ሰዎች ሁሉ ዛሬ የምስራች አላችሁ። ይሄ ቃል ለእናንተ የምስራች ቃል ነው። በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ ተጻፈ። ከሰውኛ ጥረት በላይ የሆነ አልሳካል ገጠም ያለ ነገር ሁሉ በመለኮታዊ ረዳትነት እግዚአብሔር መከናወን ይሰጣችኋል። መከናወን የእግዚአብሔር እርዳታ ከውና መጣላችሁ። ኢየሱስ ጌታ። አይዟችሁ፣ ተስፋ አትቁረጡ። በቃኝ ያላችሁ፣ ከዚህ በኋላ አቅም የለኝም ያላችሁ ጌታ በአጥንቶቻችሁ ውስጥ ከዚህ ማለዳ ጀምሮ ኃይል ይሰጣቸዋል። በጌታ በኢየሱስ እሳትን ይጨምርባቸዋል። አይዟችሁ። ኢያሱን በምዕራፍ 1 ቁጥር 9 ላይ እንደተናገረው አይዞ በርታ፣ አትፍራ፣ አትደንግጥ፣ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና እንዳለ በጌታ በኢየሱስ ክርስቶስ አይዟችሁ፣ በርቱ፣ አትፍሩ፣ አትደንግጡ።
በምትሄዱበት ሁሉ ሰራተኛ ናችሁ፣ አገልጋይ ናችሁ፣ ተማሪ ናችሁ፣ የቤት እመቤት ናችሁ፣ በተለያየ እንትኑ ስልጣን ውስጥ ነው ያላችሁት፣ አይዟችሁ። እግዚአብሔር በምትሄዱበት ሁሉ እኔ ካንተ ጋር ነኝ ያለ አምላክ ከእናንተ ጋር ነው። ይሄ እግዚአብሔር አምላክ ኢያሱ ጋር አልቆመም። በኢያሱ ዘመን አላበቃም። ኢያሱ ጋር አላከተመም። ሕያው ነው የኔ አምላክ፣ ሕያው ነው ያንቺ አምላክ ዛሬም ይናገራል። በጌታ በኢየሱስ ስም በምትሄዱበት ቦታ ሁሉ ከእናንተ ጋር እግዚአብሔር ይሆናል። ጌታ በምትሄድበት ነገር ሁሉ ካንተ ጋር ሆናለሁ፣ አይዞ አትፍራ ማለት ተስፋ አትቁረጥ። እግዚአብሔር አዲስ ነገር ማድረግ ይችላል ማለት ነው። አዳዲስ ነገሮችን ለመጀመር ወይም በኃላፊነት ለመጽናት የሚያስፈልግን ድፍረት ሁሉ እሰጥሃለሁ እያለ ለማገልገል አቅም ሆናለሁ፣ ለመስራት አቅም ሆናለሁ፣ ለመነገድ አቅም ሆናለሁ እያለ ኢየሱስ ለዘላለም ጌታ ጌታ ኃይል ይሆናቸዋል። ከዚህ ቀን ጀምሮ አይዞህ ካለ እግዚአብሔር እንደ ሰው አይደለም። የሰው አይዞህ ኃላፊነትን ሙሉ ለሙሉ ላይ ወስድ ይችላል። አይዞህ ግድ የለም ማን ያውቃል ነው የሰው አይዞህ። የእግዚአብሔር አይዞህ ግን እኔ ያውቃለሁ ነው። የእግዚአብሔር አይዞህ ግን እኔ ኃላፊነት ወስዳለሁ። የእግዚአብሔር አይዞህ ግን እኔ አቅም ሆናለሁ ማለት ነው። በጌታ በኢየሱስ ዛሬ ማለዳ ነግራችኋለሁ። አይዟችሁ፣ እግዚአብሔር ኃይል ይሆናችኋል። እንድታገለግሉ ኃይል ይሆናችኋል። ቤታችሁ እንዲያምር ኃይል ይሆናችኋል። ነገር እንዲሰምር እንዲሰላላችሁ እንድትከናወኑ እግዚአብሔር አምላክ ከዚህ ማለዳ ጀምሮ ኃይል ይሆናችኋል። አውጁት በእምነት ኢየሱስ ለዘላለም ጌታ ነው። እግዚአብሔር ኃይሌ ነው በሉ። ኮሜንት ግቡና ከኔ ጋር በመጽሐፍ አብራችሁ የጻፋችሁ ጸልዩ። እግዚአብሔር ኃይል ነው በሉ። መጽሐፍ የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 8:37 ላይ በዚህ ሁሉ ግን በወደደን በእርሱ ከምኖች ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ቤታችሁ ላይ ቁጭ ብሎ አሸንፍ ያለው ካለ ነው ነገር በላይ ጤንነታችሁ ላይ አሸንፎ ካለው በሽታ ይልቅ በፋይናንሳችሁ ላይ አሸንፎ እየገዛችሁ ካለ ጭንገፋና ለመከናወን በላይ እግዚአብሔር እናንተን የበላይ ያደርጋል። ከአሸናፊዎች ሁሉ በላይ ያደርጋል። ተወዳድረን ይዘነዋል፣ ከፊት ቀድመናል ካሉ በህይወት መስካችሁ ላይ ካሉ የትኛውም ነገር በላይ እግዚአብሔር አምላክ ፊተኛ ያደርጋችኋል። በወደዳችሁ በርሱ በእናንተ አይደለም፣ በወደዳችሁ በእግዚአብሔር ኃይል ዛሬ ቅጥሩን ሁሉ ትዘላላችሁ። ከጸሎት በኋላ በማንኛውም የህይወት ክፍላችሁ ላይ በጌታ በኢየሱስ ስም አሸናፊ ሆናችሁ ትገለጣላችሁ። ከዚህ ጸሎት በኋላ አውጁት። ይሄን ጸሎት ሲያልፍ ህይወቴ የአሸናፊነት ይሆናል እያላችሁ አውጁ። ከዚህ ጸሎት በኋላ እንደ ተጠቃ ሰው አልኖርም። ከዚህ ጸሎት በኋላ እንደ ደካማ ሰው አልኖርም። ከዚህ ጸሎት በኋላ እንደ ተረሳ ሰው አልኖርም። እግዚአብሔር ኃይል ይሆነኛል። እግዚአብሔር አሸናፊ አድርጎ ያመላልሰኛል የምትሉ ሰዎች አውጁ። ከኔ ጋር እንዲህ ያላችሁ አውጁ። ከዚህ ጸሎት በኋላ ህይወቴ ይቀየራል እያላችሁ ኮሜንት ጻፉ። እየጻፋችሁ ከኔ ጋር በእምነት ጸልዩ። ከዚህ ጸሎት በኋላ ህይወቴ በኃይል ይሞላል። ከዚህ ጸሎት በኋላ ህይወቴ በአሸናፊነት ምን ይላል? ይሞላል። በጌታ በኢየሱስም በኑሯችሁ አሸንፉ፣ በአገልግሎቱ አሸንፉ፣ በፋይናንስ አሸንፉ፣ በጤንነት አሸንፉ። በህይወት ክፍላችሁ ሁሉ ላይ በኢየሱስ ክርስቶስ ስም አሸናፊነት ህይወታችሁ ይሆን። ከዚህ ቀን ጀምሮ ታሪካችሁ ተቀየረ። በናዝሬቱ በጌታ በኢየሱስ ክርስቶስም ተቀየረ። አሸናፊ ሆናችሁ፣ ገዢ ሆናችሁ፣ እግዚአብሔር አቅም ሆናችሁ፣ እግዚአብሔር ብርታት ሆናችሁ ነገሮቻችሁ ተቀየረ። እግዚአብሔር ኃይል ሆኗቸዋል። ነገሮቻችሁ ይሰራል። ከዚህ በኋላ ፈንክሽን አላረግ ያለ ነገር ሁሉ መስራት ይጀምራል። ለነገሮቻችሁ እግዚአብሔር ውበት ሰጥ። መንፈስ ቅዱስ ጨለማውን በብርሃን እግዚአብሔር አምላክ ለወጠላችሁ። የሚያምን ሰው ይቀጥል ጸሎቱ። እግዚአብሔር አሸናፊ ያደረገኝ ይበሉ። አሸናፊ ያደረገኝ ይበሉ። በቤቴ አሸናፊ ያደረገኝ ይበሉ። በስራዬ አሸናፊ ሆኛለሁ። ከዚህ ቀን ጀምሮ በጤንነቴ ላይ አሸናፊ ሆኛለሁ። በጓዳዬ አሸናፊ ሆኛለሁ። በመስኬ ላይ አሸናፊ ሆኛለሁ።